ሰላም የእውቀት ማህደር ቻናል ተከታዮቼ እንዴት ናችሁ? ሁላችሁም በያሉበት ሰላም እንደሆናችሁ ተስፋ አደርጋለሁ ማለት ነው። ዛሬ ትምህርታችን ደግሞ ዋት ኢዝ ፖሰሲቭ ፕሮናውን። ፖሰሲቭ ፕሮናውን ማለት ኢትስ ምንድነው? ባለቤትነትን የሚገልጽ የስም ገላጭ ማለት ነው። This possessive pronoun is a word that replaces a noun plus possessive adjective to show ownership without needing another noun. It is used alone and you do not have to put noun after it. በባለፈው ለምሳሌ ፖሰሲቭ አድጀክቲቭ አይተናል። ባለቤትነትን የሚገልጹ የስም ገላጮች አይተናል። ባለቤትነትን የሚገልጹ የስም ገላጮች እነሱን ስንጠቀም ምንጊዜም ከፖሰሲቭ አድጀክቲቭ በኋላ ናውን ወይም ደግሞ ስለ አንድ ነገር መጠሪያ የሆነ ናውን ወይም ስም እናስገባለን ብለናል። ነገር ግን በፖሰሲቭ ፕሮናውን ጊዜ ግን ምንም አይነት ስም ከፖሰሲቭ ፕሮናውን በኋላ አናስገባ። ይህ ፖሰሲቭ ፕሮናውን ማለት ምንድነው? ኢት ኢዝ አ ወርድ ነው፣ ቃላቶች ናቸው። ስምንና ባለቤትነትን የሚገልጹ አድጀክቲቮችን ወይም ደግሞ የስም ገላጮችን ተክተው የሚያገለግሉ ቃላቶች ናቸው። እነዚህ ቃላቶች ምንድነው? ኦውነርሺፕ ነው ወይም ደግሞ ያ ነገር that belongs to him or to her or to me አይደለ? የሆነ ነገር የዛ ሰው መሆኑን አይደለ? ያ ነገር የዛ ሰው መሆኑን የሚገልጽልን ነው ማለት ነው። something is ownership አይደለ? ባለቤትነትን የሚገልጽ ምን ይባላል? it is possessive pronoun ይባላል ማለት ነው። this possessive pronoun is used for three functions ነው። ለሶስት ጥቅሞች አንደኛ to avoid repetition ድግግሞሽንን avoid ወይም ደግሞ ድግግሞሽን ለማስወገድ ይጠቅማል። ለምሳሌ is this your bag ይላል አይደለ? ይሄ ያንተ ቦርሳ ነው። yes it's mine ማለት ይቻላል ማለት ነው። instead of my bag አይደለ? ባግ የሚለውን አይደለ? የስም ድግግሞሽን ለማስቀረት ይጠቅማል። ለምሳሌ my bag ማለት yes it's mine አዎ የኔ ነው በቃ አዎ የኔ ቦርሳ ነው ከማለት አዎ የኔ ነው። this is yes it's mine የሚለው it is possessive pronoun ነው ማለት ነው። ሌላኛው to show ownership አይደለ? ባለቤትነትን ወይም ደግሞ ያ ነገር የዛ ባለቤቱ መሆኑን ለማሳየት ማለት the red car is hers አይደለ? the red car is hers አይደለ? ቀዩ መኪና የእርሷ ነው። የማን? የእርሷ አይደለ? ባለቤትነትን እያሳየን ነው ማለት ነው። ሶስተኛው in comparisons አይደለ? ነገሮችን በምናነጻጽርበት ጊዜ ምኖችን possessive pronounዎችን ወይም ደግሞ ባለቤትነትን የሚገልጹ ተውላጠ ስሞችን እንጠቀማለን። ለምሳሌ your house is bigger than ours አይደል? ያንተ ቤት ከኛ ቤት ትልቅ ነው አይደል? ከማን? ከኛ። ስለዚህ ours የሚለው it is ምንድነው? yours ours ምናምን የሚሉት እነዚህ ምንድናቸው? it is possessive pronoun ወይም ደግሞ ተውላጠ ስሞች ናቸው ማለት ነው። እዚህ ጋር ለምሳሌ ሳብጀክቲቭ ፕሮናውን አለ አይደለ? ባለቤትነትን ተክተው የሚያገለግሉ ቃላቶች it is pronoun ወይም ደግሞ ተውላጠ ስሞች ናቸው ብለናል አይደለ? የተውላጠ ስሞች ደግሞ ፖሰሲቭ ፕሮናውኖች ወይም ባለቤትነትን የሚገልጹ ተውላጠ ስሞች ደግሞ የአይ ማይን አይደለ? አይ እኔ፣ ማይን የኔ አይደለ? ዩ አንተ፣ አንቺ፣ እናንተ አይደለ? ዩርስ ደግሞ የእናንተ አይደል? ሂ እርሱ፣ ሂዝ ደግሞ የእርሱ፣ ሺ እርሷ፣ ሄርስ የእርሷ፣ ኢት ኢትስ አይደለ? ሪዩዝድ አለው ነው ብዙ ጊዜ አይደለ? ዊ እኛ፣ አወርስ የእኛ አይደለ? ዘይ እነርሱ፣ ዘይርስ የእነርሱ አይደለ? ይሄ ፖሰሲቭ ፕሮናውንስ ይባላል። እነዚህ ፖሰሲቭ ፕሮናውንስ ይባላል። ስለዚህ ፖሰሲቭ ፕሮናውንስ እና ፖሰሲቭ አድጀክቲቮችን በደንብ ለይታችሁ እወቋቸው። ፖሰሲቭ ፕሮናውንስ ስንል ምንድነው? ከፖሰሲቭ ፕሮናውኑ በኋላ አሁን ለምሳሌ ማይን ቡክ አይባልም። ስለዚህ ከፖሰሲቭ ፕሮናውኑ በኋላ ናውን ወይም ደግሞ ስም አይኖርም ማለት ነው። ፖሰሲቭ ፕሮናውን ራሱን ችሎ ነው የሚገኘው ማለት ነው። ፖሰሲቭ አድጀክቲቭ ግን ከፖሰሲቭ አድጀክቲቭ በኋላ ምን አለ ማለት ነው? ኢትስ ናውን አለ ማለት ነው። ይሄን ለይታችሁ በደንብ ወቁ ማለት ነው። there is lots of practical questions አሉ እዚህ ጋር። ለምሳሌ አንደኛ it is fill in the blank space ይላል። choose the correct possessive pronoun። ለምሳሌ this phone belongs to me አይደለ? ይሄ ፎን የኔ ነው ካለ it's mine አይደለ? it's mine የኔ ነው አይደለ? those books belong to you ከሆነ they are yours። ስለዚህ ፖሰሲቭ ፕሮናውኖቹን እዚህ ጋር ታስገባላችሁ ማለት ነው። እዚህ ጋር ደግሞ replace the words replace the underlined phrases with a possessive pronoun። ስለዚህ በፖሰሲቭ ፕሮናውን ወይም ደግሞ ባለቤትነትን በሚገልጹ ተውላጠ ስሞች ተኳቸው ነው አይደል? is this John's pen is this John's pen አሁን ጆንስ ፔን ይሄ የጆን ስክሪፕቶ ነው አይደለ? ጥያቄው የሚለው is this pen his or his ይሆናል ማለት is this pen is ምን ሆናል ማለት ነው? his ይሆናል ማለት። ስለዚህ ጆን የሚለው ነገር ሂ ነው አይደለ? it is a single አይደል? ወንድ አይደለ? ጆን የሚለው ስም it is single third person singular noun አይደለ? it is
ሲንጉላር ናውን ስለሆነ ለማን ነው? ጆን ሲሆን የወንድ ስም ነው አይደለ? ስለዚህ ጆን የሚለው ሂ ይሆናል ማለት ነው አይደለ? የሂ ደግሞ ፖሰሲቭ ፕሮናኑ ማን ኢት ኢዝ ሂዝ ነው ማለት። ስለዚህ ኢዝ ዚስ ፔን ሂዝ ይሆናል ማለት ነው። ሶ እነዚህ ጥያቄዎች እናንተ ስሯቸው። ሌላው ደግሞ ለምሳሌ እዚህ ጋር ሰርክል ዘ ኮሬክት ኦፕሽን ለምሳሌ አድጀክቲቭ ነው ወይስ ፕሮናውን አይደለ? አድጀክቲቭ ነው ወይስ ፕሮናውን የሚለውን ነገር ሰርክል አድርጎ ለምሳሌ ዚስ ኢዝ ዳሽ ኖትቡክ አይደለ? ኢፍ ዘ ናውን ኢዝ አፍተር ዘ አድጀክቲቭ ከሆነ ለምሳሌ እዚህ ጋር አት ዘ ኤንድ ኦፍ ዘ ሰንቴንስ ናውን ካለ ወይም ደግሞ ስም ካለ ኦልዌይስ ዊ ዩዝ አድጀክቲቭ ፖሰሲቭ አድጀክቲቭ ነው የምንጠቀሙ ማለት ነው። ለምሳሌ ዚስ ኢዝ ዳሽ ኖትቡክ ኖትቡክ ማለት ኢት ኢዝ ኤ ናውን አይደለ? ትንሽዬ ማስታወሻ መያዣ ደብተር ማለት አይደለ? ሶ ኢት ኢዝ ኤ ናውን አይደለ? ስም ነው አይደለ? ስለዚህ ምን ጊዜም የአረፍተ ነገሩ መጨረሻ ላይ ስም ካለ we use possessive adjective ነው የምንጠቀመው ማለት ነው። ነገር ግን የአረፍተ ነገሩ መጨረሻ ላይ ስም ከሌለ we use possessive pronoun ማለት ለምሳሌ this is dash notebook አይደል? ኖትቡክ የሚለው it is መጽሐፍ ነው አይደለ? ስለዚህ this is my notebook ይሄ የኔ ኖትቡክ ነው እንላለን ማለት ነው። ለምሳሌ ሁለተኛ that car is አሁን ለምሳሌ ያ ድመት ማን ነው? I mean sorry that car is ያ መኪና የማን ዘር ነው ወይ ዘርስ? ዘርስ ይሆናል ማለት ነው። ዛት ካር ኢዝ ዘርስ ያ መኪና የእነርሱ ነው አይደለ? ሶ አት ዘ ኤንድ ኦፍ ዘ ሰንቴንስ ምን እንትን አለ? ኢትስ ናውን አለ የለም አይደለ? ሶ ዊ ዩዝ ዘርስ የሚለውን ኢትስ ፖሰሲቭ ፕሮናውን ይሆናል ማለት ነው። ሶ ቀሪውን እናንተ ስሯቸው ማለት ነው። በጣም ቀላል ነው። ሶ ፖሰሲቭ ፕሮናውን እና ፖሰሲቭ አድጀክቲቭ በደንብ ለይታችሁ ለመረዳት ሞክሩ። ፖሰሲቭ ፕሮናውን ሲሆን አት ዘ ኤንድ ኦፍ ዘ ሰንቴንስ ምንም አይነት ናውን አንጠቀምም አይደለ? ናውን አንጠቀምም። ለምሳሌ የአይ ማይን ነው፣ የዩ ዮርስ ነው፣ የሂ ሂዝ ነው። ይሄን በደንብ ተረዷቸው ማለት ነው። በጣም ቀላል ነው። So this is all about today's lesson. Thanks for watching my videos. ቪዲዮዬን ስለምታዩ አመሰግናለሁ። ቤቱን ደግሞ ሰብስክራይብ አድርጉ፣ ለሌሎች ደግሞ ሼር አድርጉላቸው ማለት ነው። አመሰግናለሁ። ባይ